አርዕስተ ዜና በአፍሪካ ሰላምና ደህንነትን ለማረጋገጥ በቴክኖሎጂ የተቃኘ አሰራር መተግበር እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ ገለጹ። We cannot discuss security without technology. ስለ ሰላምና ደህንነት ስናወራ ቴክኖሎጂን ማሰብ ግድ ነው። አዳዲስ ቴክኖሎጂዎች በዓለም አቀፍ ግንኙነት የተቃኙ ናቸው። በቴክኖሎጂ ያልበለጸገ ደግሞ በዲጂታል ዓለም ተጋላጭ ይሆናል። ቴክኖሎጂ ከማህበራዊ ከኢኮኖሚያዊና ከሰው ልጅ ጉልበት ጋር የተቆራኘ በመሆኑም እኛም ከዚሁ ጋር የተገናዘበ ስትራቴጂዎቻችንን ማዘጋጀት ያስፈልገናል። Producing strategies on the geopolitical dimension of technology. የኢትዮጵያና ሱዳን ህዝቦችን ታሪካዊ ህዝብ ለህዝብ ግንኙነት የበለጠ ለማጠናከር የሚከናወነው ስራ ተጠናክሮ ይቀጥላል ሲሉ በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ይበልጣል አእምሮ ተናገሩ። ከውጭ የፍልስጤም ዋነኛ ተቀናቃኝ የፖለቲካ ኃይሎች ሐማስና ፋታህ በመካከላቸው ለዓመታት የዘለቀውን አለመግባባት ለማስወገድ ከስምምነት መድረሳቸው ተገለጸ። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የቅዳሜ ምሽት 2 ሰዓት ዜናችን እነሆ ተጀምሯል። አዲስ አበባ ከሚገኘው ስቱዲዮ በተጨማሪ ባህር ዳር ከሚገኘው ስቱዲዮ ባልደረቦቻችን የተለያዩ ዜናዎችን እየመራን በጣምራ የምንቆይ ይሆናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። አሁን የጣና ፎረምን በስፋት የምንመለከትበትን ዜና በተመለከተ ባህር ዳር ስቱዲዮ የሚገኘው ባልደረባችን ተመስገን በየነ ዜናዎችን ወደ እናንተ ያደርሳል። እኔ ኋላ ላይ መልሼ ግን አገኛችኋለሁ። አብረን እንቆይ። እንደምን አምሽታችኋል። ከባህር ዳር ኢቢሲ ስቱዲዮ 10ኛው የጣና ፎረም እየተካሄደባት በሚገኘው ባህር ዳር ላይ ያሉትን ሁነቶች የተመለከቱ ዜናዎችን ይዘን ቀርበናል። ከኛ ጋር ቶር ዘንድ በአክብሮት እንጋብዛለን። ተመስገን በየነ ነኝ። በአፍሪካ ሰላምና ደህንነትን ለማረጋገጥ በቴክኖሎጂ የተቃኘ አሰራር መተግበር እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ ይህን የገለጹት የተለያዩ አፍሪካ መሪዎች በተገኙበት የጣና ፎረም መድረክ ላይ ነው። የተከታተለው አቤል ሙሉጌታ ነው። የአፍሪካ ሰላምና ደህንነት ጉዳይ ላይ የሚመክረው የጣና ፎረም ለ10ኛ ጊዜ እየተከናወነ ይገኛል። በርካታ መሪዎች በጣና ፎረም ላይ ለመታደምም ባህር ዳር ገብተዋል። መሪዎቹ በባህር ዳር ሲደርሱም አቀባበል ተደርጎላቸዋል። የጣና ፎረም በአህጉሪቱ ዘላቂ ሰላምን በማስፈንና አፍሪካውያንን በማስተሳሰር የጋራ አንድነትን እውን ለማድረግ የሚመከርበትም ጉባኤ ነው። 10ኛው የጣና ፎረም መክፈቻ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ የተገኙ እንግዶችን አመስግነው የአፍሪካ ሰላምን ለማረጋገጥ አፍሪካዊ መፍትሄ እንደሚገባም ገልጸዋል። I would like to extend a warm welcome to all attending the 10th round of በ10ኛው የጣና ፎረም ላይ ለተገኛችሁ አመራሮች በሙሉ ከልብ የመነጨ ምስጋናን አቀርባለሁ። የተለያዩ ተሳታፊዎችንም በማየቴ ደስታ ተሰምቶኛል። ከተለያየ አካባቢ ከተለያየ የእውቀት ዘርፍና ባህል የተካተተበት ነው። በብዝሃነት አንድነትን ካጠናከርንና በችግሮቻችን ዙሪያ ውይይት ካደረግን የአህጉራችንን ሰላምና ደህንነት ማረጋገጥ እንችላለን። የተከበራችሁ እንግዶች፣ የአፍሪካን ሰላም ማረጋገጥ ማለት ግጭትን ማጥፋት ማለት አይደለም። ችግሮችን የምንፈታበት አፍሪካዊ መፍትሄን ማረጋገጥና ማምጣት ማለት ነው። ሰላምና ደህንነትን ለማረጋገጥ አፍሪካ ዘመናዊ ቴክኖሎጂዎችን መጠቀም የሚያስችል ስትራቴጂን መከተል ይኖርባታል ብለዋል ጠቅላይ ሚኒስትር አብይ አህመድ። We cannot discuss security without technology. ስለ ሰላምና ደህንነት ስናወራ ቴክኖሎጂን ማሰብ ግድ ነው። አዳዲስ ቴክኖሎጂዎች በዓለም አቀፍ ግንኙነት የተቃኙ ናቸው። በቴክኖሎጂ ያልበለጸገ ደግሞ በዲጂታል ዓለም ተጋላጭ ይሆናል። ቴክኖሎጂ ከማህበራዊ ከኢኮኖሚያዊና ከሰው ልጅ ጉልበት ጋር የተቆራኘ በመሆኑም እኛም ከዚሁ ጋር የተገናዘበ ስትራቴጂዎቻችንን ማዘጋጀት ያስፈልገናል። የአፍሪካን እሴቶች የጠበቀ የቴክኖሎጂ እድገት ማምጣት ግድ ነው። ይህም ካለው የቴክኖሎጂ ጋር አብሮ ለመጓዝ ይረዳል። ይህንን ማድረግ ደግሞ በፓን አፍሪካን አስተሳሰብ የአህጉሪቱን የመረጃ አስተዳደር ስትራቴጂዎችን በግምት ውስጥ በማስገባት በጋራ የምንጠቀምበትን የመረጃ ቋት መኖር ይኖርበታል። ከአጀንዳ 2063 ጋር የተያዘ ጉዳይ ነው። ኢትዮጵያ ቀጠናዊ ትስስርን የሚያጠናክሩ የተለያዩ የልማት ስራዎችን እያከናወነች መሆኑን ጠቅላይ ሚኒስትር አብይ አህመድ በመድረኩ አንስተዋል። ለአፍሪካ ሰላምና ደህንነት መረጋገጥ አስፈላጊ ናቸው ያሏቸውንም ጉዳዮች ጠቅሰዋል። 3 security issues that requires our attention. የኛን ትኩረት የሚሹ 3 ጉዳዮች አሉ። እነዚህም ውሃ፣ ኃይልና የመረጃ አስተዳደር ናቸው። አፍሪካ ለችግሩ አበርክቶ ጥቂት ቢሆንም በአየር ንብረት ለውጥ ከፍተኛ ተጋላጭ ሆናለች። አብዛኛው አፍሪካዊ በገጠር ይኖራል። ከ3ቱ አንዱም የውሃ እጥረት አለበት።
ኢትዮጵያ በታዳሽ ኃይል ላይ በሰፊው ኢንቨስት አድርጋ እየሰራች ትገኛለች። ይህም ጎረቤቶቿን ደህንነት፣ ዘላቂ ሰላምን ለማረጋገጥም ትልቅ ሚና አለው። በኢትዮጵያ ዝናብ ላይ ጥገኝነቱን ያደረገው የግብርና ስራንም ለማሻሻል የተለያዩ የመስኖ ስራዎችንም እያጠናከርን እንገኛለን። የኤሌክትሪክ ኃይል እጥረት ቢኖርብንም ወደ ጎረቤት ሀገራት ኃይል በማቅረብ ጭምር እየሰራንም እንገኛለን። የደን ሀብትን በማሳደግና በረሃማነትን ለመቀነስ የዝናብ መጠንንም ለማሳደግ የአረንጓዴ አሻራ መርሃ ግብር ከፍተኛ ስራ ተሰርቶበታል። በጣና ፎረም ላይ የተገኙት የሱዳኑ ሉዓላዊ ምክር ቤት መሪ ጀነራል አብዱል ፈታህ አልቡርሃን ፎረሙ ቀጠናዊ ደህንነትን ለማረጋገጥ የሚያስችል እንደሆነም ገልጸዋል። الملتقى الافريقي الذي يناقش القضايا الافريقيه ይህ የጣና ፎረም ጉባኤ የአፍሪካ ሰላምና የፖለቲካ ጉዳዮች ላይ ለመወያየት የሚያስችል ነው። እንዲሁም የአፍሪካ ችግሮችን በራሳችን ለመፍታት አቅጣጫ ያስቀምጣል። የሱዳን መንግስት የአፍሪካ ጉዳይ በአፍሪካ እንዲፈታ በጣና ፎረም ላይ ከመጀመሪያው አንስቶ እየተካፈለ ይገኛል። የጣና ፎረም ውይይት የምንፈልገውን የቀጠናውን ሰላምና መረጋጋት እንዲያመጣ እመኛለሁ። 10ኛው የጣና ፎረም የአፍሪካ ሰላምና ጸጥታ ጉዳይ ላይ ለመወያየት የተዘጋጀ መሆኑም ትልቅ ትርጉም አለው። ወቅታዊ ጉዳይ እንደሆነ መገነዘባለሁ። የኮሮና ችግር፣ የጸጥታ ተግዳሮቶች እንዲሁም የአየር ንብረት ለውጥ ጫናዎች ባሉበት ወቅት ውይይቱ እጅጉን አስፈላጊ ነው። የሱዳን መንግስት በቀጠናው ሰላም እንዲሰፍን በትኩረት እየሰራ ይገኛል። ከ300 በላይ ተሳታፊዎች ያሉበት የጣና ፎረም ጉባኤ በአፍሪካ ሰላምና ደህንነት ጉዳዮች ላይ በመምከር በነገው ዕለት ይጠናቀቃል ተብሎም ይጠበቃል። አፍሪካ እንደ አህጉር የከበቧትን ፖለቲካዊ አለመረጋጋት፣ የመፈንቅለ መንግስት ሙከራዎች፣ ሽብርተኝነትና እንደዚሁም ደግሞ ኢኮኖሚያዊ ጫናዎችን ለመከላከል አፍሪካዊ የመፍትሄ አቅጣጫዎች ላይ አትኩረው የሚመክሩ ውይይቶች እንደሚያስፈልጓት የ10ኛው የጣና ፎረም ተሳታፊ ሀገራት ተወካዮች ተናገሩ። ለአፍሪካ ችግር አፍሪካዊ መፍትሄ መስጠት አልሞ በሰላምና በጸጥታ ጉዳይ ላይ የመከረ ባለው 10ኛው የጣና ፎረም ላይ አፍሪካ ለችግሮቿ በአንድነት ልትቆም እንደሚገባም ነው በተወያዮቹ ዘንድ የተጠቆመው። ተመስገን ሽፈራው በአፍሪካ ያሉ የሰላምና ደህንነት ችግሮች የሚፈተሹበት፣ አፍሪካን ለከበቧት ችግሮች አፍሪካዊ መፍትሄ ለመሻት ምክክር የሚደረግበት የጣና ፎረም ለ10ኛ ጊዜ በአማራ ክልል ርዕሰ ከተማ ባህር ዳር እየተካሄደ ነው። አፍሪካ በሰላምና ደህንነት ዙሪያ እየገጠሟት ላሉና ለገጠሟት ችግሮቿ አፍሪካዊ ውይይቶች መፍትሄ እንደሚሆኑ የጣና ፎረምም ከዚህ አንጻር የጎላ ሚና እንደሚጫወት የአማራ ክልል ርዕሰ መስተዳድር ይልቃል ከፋለ በመድረኩ ላይ ተናግረዋል። ጣና ፎረም የልምድ ልውውጦችን፣ የአሰራር ተሞክሮዎችን በማጋራት የምንፈልጋትን ሰላማዊ የተረጋገጠ የበለጸገች አፍሪካ እንድትኖረን የጀመረውን ሚና አጠናክሮ ይቀጥላል። አዎ ጣና ለተሻለችው አፍሪካ የተሻሉ ሐሳቦች የሚመነጭበት ሆኖ ይቀጥላል። በምክክር መድረኩ በአፍሪካ የተለያዩ የሰላምና ጸጥታ ስጋት የሆኑ ጉዳዮች መኖራቸው ተነስቷል። ፖለቲካዊ አለመረጋጋቶች፣ ስልጣንን ከምርጫ ውጭ ለመያዝ የሚደረጉ ጥረቶች፣ በተለይም መፈንቅለ መንግስት ሙከራዎች፣ ሽብርተኝነት፣ ኢኮኖሚያዊ ጫናዎች አፍሪካን ከበዋታል ተብሎ የተነሱ ችግሮች ናቸው። ተሳታፊዎቹም አፍሪካ እንደ አህጉር ያሉባትን የሰላም ስጋት የሚመጥን ዝግጅትና ምላሽ መስጠት ይገባታል ብለዋል። ለዚያም ደግሞ በጋራ መስራት ቁልፍ እንደሆነ አንስተዋል። We together get the opportunity to engage and explore African-led solutions. ሁላችንም አንድ ስንሆን አፍሪካዊ በሆኑ ችግሮቻችን አፍሪካዊ የሆነ መፍትሄ መስጠት እንችላለን። ስንቀራረብና ስንወያይ ችግሮቻችንን ያለፍንበትን መንገድ ልምድ እንለዋወጣለን። ለአንዳችን የከበደው ለሌላችን ቀላል ይሆናል። የከበቡንን የመፈንቅለ መንግስት፣ የሽብርተኝነትና ሌሎች ችግሮችን ለመፍታት እንደ አንድ አፍሪካ ልንቆም ይገባናል። ከሰላምና ጸጥታ ስራ አንጻር የሀገራቸውን ተሞክሮ አንስተው ያብራሩት የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ በሶማሊያ ስር ሰዶ የቆየውን አልሸባብ ለማጥፋት ጠንካራ እርምጃ እየወሰዱ እንደሆነ፣ በተወሰዱ እርምጃዎችም አመርቂ ውጤቶች መንግስታቸው እያገኘ እንደሆነ አንስተዋል። ይህም በሽብር ቡድኑ ሲሰቃዩ ለነበሩ ህዝቦች እፎይታ የሰጠ እንደሆነ አንስተዋል። በወሰድነው ዘመቻ የአካባቢው ህዝብ ለሰላም ዘብ እንዲሆን እያደረግን ወታደራዊ እርምጃዎችንም አጠናክረን በሽብር ቡድኑ ላይ ጥቃት እንዲደርስ አድርገናል። ብዙ ጀግኖችን ብናጣም የሽብር ቡድኑ አልሸባብ ግን ከዓመታት ይዞታዎቹ ለቆ እንዲወጣ ማድረግ ችለናል። ሶማሊያ እንደ ሀገር፣ ምስራቅ አፍሪካ እንደ ቃጠና
አፍሪካም እንደ አህጉር በሰላምና ጸጥታው ዘርፍ ላይ ብዙ የቤት ስራዎች አሉብን ያሉት የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ ስጋቶቻችንን ለማጥፋት በጋራ ልንሰራ ይገባናል ብለዋል። Our continent is contending with unprecedented threats. አህጉራችን አሁንም የተለያዩ ስጋቶች አሉባት። እነዚህ ስጋቶች ደግሞ የህዝቦችን ሰላም ወጥቶ መግባት ላይ የተጋረጡ ስጋቶች ናቸው። ስለዚህ እንደ አህጉር ላሉብን ስጋቶች አፍሪካዊ መፍትሄ መያዝ አለብን። አፍሪካ ህብረት እንደ ዓላማ ይዞ እየሰራበት ያለውን የአህጉሩን ሰላምና ጸጥታ የማስጠበቅ ስራ እውን ለማድረግ መሰል ችግሮች ላይ መሰረት አድርገው ለመፍትሄ የሚመክሩ ውይይቶች የጎላ ሚና ይኖራቸዋልም ተብሏል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በ10ኛው የጣና ፎረም ላይ ከተሳተፉት የሱዳን ሉዓላዊ ሽግግር ምክር ቤት ፕሬዝዳንት ሌተናል ጀነራል አብዱልፈታህ አልቡርሃን ጋር ከፎረሙ ጎን ለጎን በሁለትዮሽ ጉዳዮች ላይ ተወያይተዋል። ኢትዮጵያና ሱዳን ረጅም የወዳጅነት ታሪክ ያላቸው ሀገራት ናቸው ሲሉም ከውይይቱ በኋላ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ መልእክታቸውን አስፍረዋል። በውይይታቸው የሁለትዮሽና ቀጠናዊ የጋራ ጉዳዮችን አንስተው ከሱዳን ሉዓላዊ ሽግግር ምክር ቤት ፕሬዝዳንት ሌተናል ጀነራል አብዱልፈታህ አልቡርሃን ጋር መምከራቸውንም ነው ጠቅላይ ሚኒስትር አብይ የጠቀሱት። በባህር ዳር የተካሄደ ባለው የጣና ፎረም ላይ ተገኝተው ንግግር ያደረጉት የሱዳን ሉዓላዊ ሽግግር ምክር ቤት ፕሬዝዳንት ሌተናል ጀነራል አብዱልፈታህ አልቡርሃን የኢትዮጵያ ቆይታቸውን አጠናቀው ወደ ሀገራቸው የተመለሱ ሲሆን ጠቅላይ ሚኒስትር አብይ አህመድም ማሸኛኘት እንዳደረጉላቸው ነው አስማማየ ነው የዘገበው። በአፍሪካ አክራሪ ጽንፈኝነት የወለዳቸው ግጭቶች እየፈጠሩት ያለውን ቀውስ ለመቆጣጠር አፍሪካውያን በትብብር መስራት እንዳለባቸው ተጠቆመ። ጣና ፎረም በሁለተኛ ቀን የከሰዓት ውሎ የአፍሪካ የሰላምና የደህንነት ሁኔታ ላይ ያተኮረ ውይይት ተካሂዶበታል። ይሄ ነው ዋጋቸው ተከታትሎታል። የጣና ፎረም በሁለተኛ ቀን የከሰዓት ውሎ በአፍሪካ የሰላምና የጸጥታ ሁኔታ ላይ መክሯል። የጋና የቀድሞ ፕሬዝዳንትና የጣና ፎረም ቦርድ ሊቀመንበር ጆን ድራማኒ ማሃማ በአህጉሪቱ የጸጥታ ሁኔታ ላይ ያተኮረ ሪፖርታቸውን አቅርበዋል። በ2021 ቦኮ ሀራም፣ አልቃይዳ፣ አልሻባብና ሌሎችም ድንበር ተሻጋሪ አክራሪ የፖለቲካና የሃይማኖት ጽንፈኝነትን በምስራቅና ምዕራብ አፍሪካ በሳህል ቀጠናና እንዲሁም በሌሎች አካባቢዎች በማስፋፋት የአህጉሪቱ ሰላም ስጋቶች መሆናቸውን ቀጥለዋል ብለዋል። በየሀገራቱ የሚታየው ውስን የኢኮኖሚ እድገት ከዜጎች የምጣኔ ሀብት ደረጃ ልዩነት እየሰፋ መምጣት ጋር ተዳምሮ ጽንፈኝነት እንዲስፋፋ እያደረጉ መሆኑን የጠቆሙት ጆን ድራማኒ ማሃማ በሙስናና በተዛባ የምጣኔ ሀብት አመራር ምክንያትም በርካታ ቁጥር ያላቸው አፍሪካውያን ወደ አውሮፓ እየተሰደዱ መሆኑንም ጠቁመዋል። አፍሪካ ሰላም የራቀው ዓመት ነው ያሳለፈችው። ባለፈው ዓመት በአፍሪካ የታዩ ህገ መንግስታዊ ባልሆነ መንገድ ስልጣንን ለመያዝ የተደረጉ እንቅስቃሴዎች ነበሩ። የህገ በላይነትን የሚጻረሩና ለግጭት የዳረጉ እንቅስቃሴዎችም ታይተዋል። እነዚህ ዲሞክራሲያዊ ያልሆኑ ክስተቶችም በአፍሪካ በ1990ዎቹ ታይተው የነበሩ የተወሰኑ የዲሞክራሲ ስኬቶችን ወደ ኋላ የመለሰ ነው። በአፍሪካ የሚስተዋለው የአመራር ክፍተት አህጉሪቱን ለውስጣዊና ውጫዊ ችግሮች ተጋላጭ እንዳደረጋትም ጠቁመዋል። የአፍሪካ ህብረት ሰላምና የጸጥታ ምክር ቤትን ጨምሮ ሌሎች አህጉራዊ ተቋማት የሚስተዋሉ የጸጥታ ችግሮችን ከመቅረፍ አኳያ ውጤት እያመጡ አይደለም ሲሉም ተናግረዋል። እነዚህን ችግሮች በመቅረፍ ሰላምና ደህንነቷ የተጠበቀ አፍሪካን ለመፍጠርም እንደ አፍሪካ ህብረት ያሉ ተቋማት ኃላፊነታቸውን በተጠናከረ ሁኔታ ሊወጡ እንደሚገባም ጠቁመዋል። የአፍሪካ ህብረት አባል ሀገራት ካለምርጫ ወደ ስልጣን ለመምጣት ለሚሞክሩ መንግስታት አፋጣኝ ምላሽ በመስጠት ሊፈጠር የሚችል ቀውስን ለመከላከል መስራት አለባቸው። ጽንፈኝነትን ለማጥፋትም ሀገራት አስፈላጊ ሆኖ ሲገኝ ከታጠቁ ኃይሎች ጋር ድርድር ማድረግ ይጠበቅባቸዋል። የተደራጀ ድንበር ተሻጋሪ ወንጀልን፣ ፖለቲካዊ ሙስናን፣ ገንዘብ ማሸሽንና የመሳሰሉ ህገወጥ ተግባራትን ለመቆጣጠር ሀገራት የህግ ማዕቀፍ በማዘጋጀት እርስ በርስ ሊተባበሩ ይገባል። የአፍሪካ ህብረት የሚያካሂደው ሰላምና ጸጥታን የማረጋገጥ ስራ ስኬታማ እንዲሆንም የህብረቱ አባል ሀገራት ገንዘብ የማዋጣት ኃላፊነታቸውን በአግባቡ እንዲወጡም ጠይቀዋል። የአፍሪካ ህብረት አባል ሀገራት የአፍሪካ ሰላምና ደህንነት ተቋም የራሱ በጀት እንዲኖረው መስራት አለባቸው። የተቋሙ ሰላምና ደህንነትን የማስጠበቅ ስራ ከሌላ ወገን በሚገኝ ገንዘብ መከናወን የለበትም። አባል ሀገራት በጀቱን መሸፈን አለባቸው።
በመድረኩ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ ማህማት በበይነ መረብ ቀርበው መልእክት ያስተላለፉ ሲሆን ጣና ፎረም አፍሪካ ህብረት የቀረጻቸውን አጀንዳዎች እንዲሳኩ ምቹ ዕድል እየፈጠረ ስለመሆኑ አንስተዋል። ጣና ፎረም አፍሪካ ህብረት በ2063 ለማሳካት ከቀረጻቸው አጀንዳዎች መካከል አንዱ የሆነውን ሰላምና ደህንነት ጉዳይ ላይ ለማሳካት እንዲቻል ሁኔታዎችን እየፈጠረ ነው። የአህጉሪቱ ሰላም አሳሳቢ ፈተናዎችም እየገጠሙት ነው። እዚህም እዛም የሚታዩ ደም አፋሳሽ ግጭቶች የአፍሪካ መገለጫዎችም እየሆኑ ነው። እነዚህን ችግሮች ለመቅረፍ ደግሞ መመካከር ያስፈልጋል። ሁለተኛ ቀኑን የያዘው ጣና ፎረም በልዩ ልዩ ጉዳዮች ላይ መክሮ በነገው ዕለት ይጠናቀቃል። ለኢቲቪ ይህነው ዋጋቸው ከባህር ዳር። ቀደም ሲል የተከታተልነው የሪፖርተራችን ይሄነው ዋጋቸው የ10ኛው የጣና ፎረም የከሰዓት ውሎን ነው። ከሰዓት በኋላ ያለው ውሎስ ምን ይመስላል የሚለውን ደግሞ አሁን እንቃኛለን። በአፍሪካ ህገ መንግስት ያልሆነ የመንግስት ለውጥን ለማስቀረት የዲሞክራሲ ተቋማት ግንባታ ላይ በትኩረት መስራት እንደሚገባ ተጠቁሟል። የጥይት ድምፅ የማይሰማባትና የመፈንቅለ መንግስት የማይፈጸምባት አፍሪካን በመገንባት ሀገራት እጅ ለእጅ ተያይዘው ሊሰሩ ይገባልም ነው የተባለው። በዚሁ የከሰዓት በኋላ ውሎን በተመለከተ ተጨማሪ መረጃ ልሰጠን ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ነው የምትገኘው። ራሄል እንደምን አምሽተሻል? በአጠቃላይ ከሰዓት በኋላ ያለው ውሎ ላይ የ10ኛው የጣና ፎረም በዋናነት ምን ላይ አትኩሯል የሚለው ነጥብ ላይ ልታነሺ ትቻለሽ? አመሰግናለሁ ተመስገን። የጣና ፎረም የደህንነትና የሰላም ጉባኤ እንግዲህ ዛሬ በሁለተኛ ቀን የከሰዓት ውሎ ጽንፈኝነት እንዲሁም ህገ መንግስታዊ ያልሆነ የመንግስት ለውጥ ወይም መፈንቅለ መንግስት ከዚህም ባሻገር ደግሞ ዓለም አቀፍ የጸጥታ ችግሮች በአህጉር ላይ ያደረሱት ያለው ተጽዕኖን የሚገመግሙ መድረኮች፣ ውይይቶች ተካሂደዋል። እንግዲህ በዋናነት የህገ መንግስታዊ ያልሆነ የመንግስት ለውጥ በአፍሪካ ባለፉት አመታት በተለይ ከ2010 በፊት ስር የሰደደ የጸጥታና የደህንነት ችግር ሆኖ ቆይቷል። ሆኖም ከ2010 በኋላ ባሉት መካከለኛው አመታት አሁን እስካለንበት ማለት ነው መጠነኛ ለውጦች ታይተው የነበረበት የዲሞክራሲ ስርዓት እየተገነባ በምርጫ መንግስታት ወደ ስልጣን እየመጡ የነበረበት ጊዜ መሆኑ ተነግሯል። ሆኖም ግን በእነዚህ 3 አመታት አሁን እስከያዝነው አመት ድረስ ቡርኪና ፋሶ፣ ማሊን የመሳሰሉ ሌሎችም የአፍሪካ ሀገራት እንደዚህ አይነት የህገ መንግስታዊ መሰረት የሌለው ለውጥ ገጥሟቸዋል ማለት ነው። እንግዲህ ሙከራዎችም በርካታ እየሆኑ እንደመጡ ተነግሯል። ይህ ማለት ዲሞክራሲያዊ ስርዓቱን እየቀለበሰ ያለ ሂደት ነው ተብሏል። ለአፍሪካም ትልቁ የጸጥታ ችግር ነው ተብሎ የቀረበው በመድረኩ ላይ በርካታ ጽሁፎች ቀርበዋል። ይህንን የተመለከቱ ማለት ነው። ዶክተር ካትሪን አሳምባ የጣና ፎረም ቦርድ አባልና የቀድሞ የማዕከላዊ አፍሪካ ሪፐብሊክ ጊዜያዊ አስተዳደር ፕሬዝዳንት የነበሩ ናቸው። እርሳቸው እንዳቀረቡት በተለይ በአፍሪካ የወጣቶች አህጉር ነው። ይህ የወጣቶች አህጉር ደግሞ ቀድሞ ከነበረው አስተዳደር ጋር ሰፊ የሆነ የዲሞክራሲ ግንባታ እሳቤ ልዩነት መኖር እና ተደማጭነት አለመኖር በወጣቶቹ በኩል ሰፊ የሆነ የህገ መንግስታዊ ያልሆነ የመንግስት ለውጥ ወይ መፈንቅለ መንግስት እንዲከሰት ምክንያት እየሆነን መሆኑ ተነስቷል። ማህበራዊ ሚዲያዎች አጠቃቀም እንዲሁም ደግሞ የሚኒስትሪ ሚዲያዎች የህዝብ ሚዲያዎችም ያላቸው ሚና የበቂ ድምጽ የሚያሰሙ አለመሆን፣ ከዚህ ጋር ደግሞ በጉልህ የታየው የዲሞክራሲ ተቋማት ግንባታ አለመጠናከር፣ የምርጫ አስፈጻሚዎች ሰብአዊ መብት ተቋማትን ጨምሮ ሚዲያዎችም ጭምር የዲሞክራሲ ተቋማት ጠንካራ አለመሆን ለዚህ ለየታየ ላለው የመፈንቅለ መንግስት ሙከራና ድርጊት እንደ መነሻ ተደርገዋል ማለት ነው። በመሆኑም አፍሪካውያን እጅ ለእጅ በመያያዝ የዲሞክራሲ ተቋማት ግንባታ እንዲሁም ደግሞ ወጣቶች የሚደመጡባት ወደ ስልጣንም የሚመጡባት አፍሪካ እንድትፈጠር መስራት ያስፈልጋል ተብሏል። ቡርኪና ፋሶን ጨምሮ ኢትዮጵያም እንዲሁ በርካታ ወጣትና ባለራዕይ መሪዎች ወደፊት እየመጡ ነው። እነዚህ መሪዎች ደግሞ የወጣቱን እድል በመስጠት የተሻለ እየሰሩ መሆኑ ተገልጿል። ስለሆነም አፍሪካ በወጣቶች የምትመራ ከነባሩ እና ቀደም ብሎ ያስተዳድር ከነበረው መንግስት ጋርም የሚደማመጥ ስርዓት እንዲፈጠር በአፍሪካ በምርጫ ብቻ ስልጣን እንዲወጣ የሚያስችል ስርዓት መዘርጋት አስፈላጊ መሆኑ ተነስቷል። በአጠቃላይ አፍሪካ ምንም አይነት የጥይት ድምጽ የማይሰማባትና በመፈንቅለ መንግስት ዘገባዎች የማይታይባት አህጉር እንድትሆን በጋራ መስራት ያስፈልጋል ነው የተባለው።
ከዚህ ባሻገር ለአፍሪካ ሰላምና ደህንነት እጅግ ጠንቅ የሆነ የመጣው የዓለም አቀፍ የደህንነትና የሰላም ሁኔታ መሆኑ ተነስቷል። በነሶሪያ እንዲሁም ዩክሬንና ሩሲያ እየታየ ያለው የሰላም ችግር በአፍሪካ በቀጥተኛነት እየተጠቃችበት መሆኑን የተገለጸው። ለዚህም እንግዲህ አፍሪካውያን ለራሳቸው ቀደም ያለ ዝግጅት በደህንነት እንዲሁም በድንበር ተሻጋሪ ጽንፈኝነትና ሽብርተኝነት የመሳሰሉ ጉዳዮች ላይ በጥብቅ መስራት የሚያስፈልጋቸው ጊዜ ላይ ነው የሚገኙት ተብሏል። እንግዲህ ይህንን ጉባኤ ጨምሮ ይህንን አጀንዳ ጨምሮ በርካታ አጀንዳዎች ዛሬ ከሰዓት በኋላ ምክክር ተደርጎባቸዋል። የጣና ፎረም ቃል አቀባዮችም እንዲሁ ፎረሙ እንዴት እየሄደ ነው የሚለው ላይ መግለጫ ሰጥተዋል። የጣና ፎረም በ10ኛው በዚህ ጉባኤ እጅግ ስኬታማና በርካታ ሀሳቦች እየተስተናገዱበት አፍሪካን የሚያሻግሩ ሀሳቦች እየተስተናገዱበት ያለ ጉባኤ ነው ተብሏል። እንግዲህ በነገው ዕለት ማጠቃለያውን የሚያገኝ ነው የሚሆነው። ተመስገን። አመሰግናለሁ ራሄል። በዚህ በባህር ዳር የተካሄደ ባለው የ10ኛው የጣና ፎረም ጎን ለጎን ጠቅላይ ሚኒስትር አብይ አህመድ እንደዚሁም ደግሞ ምክትልና ውጭ ጉዳይ ሚኒስትሩ ደመቀ መኮንን የሁለትዮሽ ጎን ለጎን ውይይቶችን አካሂደዋል። በዚሁ መሰረትም ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንን ከዓለም አቀፉ የቀይ መስቀል ኮሚቴ ምክትል ፕሬዚዳንት ጄሊስ ካርቦኔን ጋር ነው የተወያዩት። በባህር ዳር እየተካሄደ ከሚገኘው 10ኛው የጣና ፎረም ጉባኤ ጎን ለጎን ነው ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትሩ ይህንን ውይይት ያደረጉት። የዓለም አቀፉ የቀይ መስቀል ኮሚቴ በኢትዮጵያ ያደረጋቸው ላለው የሰብአዊ አገልግሎትም ነው አቶ ደመቀ ምስጋናቸው አቀርበዋል። በተለይ በአሁኑ ወቅት በሰሜን ኢትዮጵያ ባለው ተጎጂ ለሆኑ የማህበረሰብ ክፍሎች ቀይ መስቀል እያደረገ ያለው የሰብአዊ ድጋፍ አቅርቦትን አጠናክሮ እንዲቀጥል መጠየቃቸውን ከውጭ ጉዳይ ሚኒስቴር ያገኘነው መረጃም ያመለክታል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ጎንደር ገብተዋል። በ10ኛው የጣና ፎረም ላይ የተሳተፉ ጠቅላይ ሚኒስትር አብይ አህመድ ማምሻውን ጎንደር ከተማ ሲደርሱ ደማቅ የሆነ አቀባበል ነው የተቀበላቸው። ጠቅላይ ሚኒስትር አብይ ወደ ጎንደር ያቀኑት ደግሞ የሚኒስቴር መስሪያ ቤቶችን የስራ አፈጻጸም ግምገማን ለመምራት እንደሆነ ነው ከቦታው ያገኘነው መረጃ የሚያመለክተው። ጎንደር ከተማ እንኳን በደህና መጡ ብለዋል። ክቡራን ተመልካዮቻችን 10ኛውን የጣና ፎረም በባህር ዳር መካሄድን ምክንያት በማድረግ ከኢቢሲ ባህር ዳር ስቱዲዮ ለምሽቱ ያዝናቸው ዜናዎች እነዚሁ ናቸው። ፎረሙ የሚቀጥል ይሆናል። እየተከታተልን አሁንም ማቅረባችንን እንቀጥላለን። ስለተከታተላችሁ እናመሰግናለን። ተመስገን በየነ ነኝ ከዋናው ስቱዲዮ። ምስክር ስናፍቅ ይጠብቃችኋል። ሰላም። ተመስገን በየነ ከባህር ዳር ስቱዲዮ ስላደረስከን መረጃ ከልብ ነው የምናመሰግነው። ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ዜናዎቻችን ይቀጥላሉ። አብረን እንቆይ። ምቹውን መንገድ መርጠው ቀኑን ሲጀምሩ ያለምንም እንግልት ካሰቡበት ይደርሳሉ።
ባሉበት ሆነው ለፈለጉት ሰው ገንዘብ ለመላክ ለፈጣን የክፍያ አማራጭ የአገልግሎት ክፍያዎችን ለመፈጸም በተጨማሪም ከውጭ ሀገር የሚላክሎትን ገንዘብ ቀጥታ ወደ ሲቢኢ ብር ሂሳቦ ማስላክ ይችላሉ። እነዚህን ሁሉ ፈጣንና ምቹ አገልግሎቶች ሲቢኢ ብርን ተጠቅመው ያገኙ። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ክቡራን ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የኢትዮጵያና ሱዳን ህዝቦችን ታሪካዊ የህዝብ ለህዝብ ግንኙነት የበለጠ ማጠናከር የሚከናወነው ስራ ተጠናክሮ እንደሚቀጥል በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ይበልጣል አእምሮ ተናገሩ። የአረንጓዴ አሻራ መርሃ ግብር በሱዳን ካርቱም ተካሂዷል። ተስፋዬ ጫኔ ተጨማሪ ዘገባ አድርሶናል። ኢትዮጵያ በስኬት እያከናወነች ያለውን የአረንጓዴ አሻራ መርሃ ግብርን በጎረቤት ሀገራትም ለማስጀመር የተለያዩ ስራዎችን ስታከናውን ቆይታለች። በዚህም የተለያዩ አምባሳደሮችና ከፍተኛ የስራ ኃላፊዎች የተመራ የኢትዮጵያ ልኡካን ቡድን በሱዳን ካርቱም የችግኝ ተከላ አካሂዷል። በመርሃ ግብሩ ላይ ኢትዮጵያውያንና በርካታ ሱዳናውያን የተሳተፉበት ሲሆን ዝግጅቱ በተለይ የሁለቱን ሀገራት ታሪካዊ ግንኙነት የበለጠ ለማጠናከር እንደሚያስችል ተሳታፊዎቹ አንስተዋል። ጠቅላይ ሚኒስትራችን ላውንች ባደረጉት መሰረት በ4 ዓመት ውስጥ ከ100% በላይ ችግኞች ተተክለዋል። ይሄ ግሪን ሌጋሲ በኢትዮጵያ ብቻ ተገድቦ መቅረት የለበትም። ጎረቤት ሀገራትንም ማካተት አለብን ብለን እኛ ወጣቶች ይሄንን ፕሮግራም አቅደን ችግኝ ለመትከል በ7 ሀገራት ላይ ተነስተናልና ዛሬኛ በሱዳን ከተማ እንገኛለን። ችግኝን ብቻ አይደለም የምንተክለው ከሱዳን ወንድሞቻችን ጋራ ፍቅርን፣ አንድነትን እንዲሁ በጋራ ፓን አፍሪካኒዝምንም ለመትከል ነው የተነሳ ነው። ሀገር ውስጥ ከማሳካት አልፈን ደግሞ ወደ ጎረቤት ሀገር የመምጣቱ ጉዳይ አገራችን የያዘችው የግሪን ሌጋሲ ሂደት በጣም ለሌሎች ሀገራትም ሆነ ለዓለምም ተመክሮ ሆኖ የሚሄድበት ሁኔታ ስለሆነ ይሄን ለማስቀጠል እዚህ ሱዳን መተን ይሄንን የመሰለ ፕሮግራም ልናሳካ ችለናል። ኢትዮጵያ በፓን አፍሪካኒዝም እሳቤ ለመላ አፍሪካውያን ነጻነቱን መሆን የነበራት አበርክቶ የጎላ እንደነበር የተነሳ ሲሆን የአረንጓዴ አሻራ መርሃ ግብርም ኢትዮጵያ መልካም ተሞክሮቿን የምታካፍልበት አጋጣሚ ስለመሆኑም ተነስቷል። ሁለቱም ሀገራት ወጣቶች ይህንን ነገር ከወጣት እድሜያቸው ጀምሮ ያደጉ ሲመጡ እሱን አላማ ያሳደጉ ደግሞ የሚፈለገው በተለይ 2063 የአፍሪካ ራዕይ አለ። እሱ ራዕይ የሚሳካው በትውልድ ቅብብሎች ስለሆነ ይሄ ደግሞ የዳር የሚያደርሰው የሚጠበቀው ሆነ ያሉ ወጣት መስራት የሚችለውን ሰርቶ ለቀጣይ ትውልድ ደግሞ እንዲያሸጋግር ወጣቶች ትልቅ ሚና ስላላቸው የፓን አፍሪካኒዝም ራዕይ ለማሳካት የሁለቱም ሀገራት ወጣቶች ትልቅ ኃላፊነት አለባቸው እና እሱን ኃላፊነት ወደ መሬት ለማውረድ የሚሰራ ስራ ነው ማለት ነው። በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ይበልጣል አእምሮ በበኩላቸው ሁለቱ ሀገራት ዕጣ ፈንታቸው የተሳሰረ መሆኑን ጠቅሰው የአረንጓዴ አሻራ ዝግጅትም ዘርፈ ብዙ ግንኙነት ላላቸው ሁለቱ ሀገራት ተጨማሪ አቅም መሆን እንደሚችል ይጠቅሳሉ። በእኛ ሀገር ካለፉት 4 ዓመታት ጀምሮ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት የአረንጓዴ አሻራ መርሃ ግብር ጀምረን ከፍተኛ ውጤት እያስመዘገብን ያለን በየአመቱ በቢሊዮን የሚቆጠሩ ችግኞችን በመትከል ለሌሎች አፍሪካውያን ወንድሞቻችን ለጎረቤቶቻችን አሪያ የሚሆን ልናጋራው የምንችል ልምድ እያካበትን ያለን እና ይህንን ልምድ ደግሞ ማጋራት ካለብን ለቅርብ ጎረቤት ለሆነው መጀመሪያ ለጎረቤቶቻችን ነው። በዚህ መሰረት ከጎረቤት ሀገሮች አንዷ በሆነችዋ ዛሬ ሱዳን ይህን የችግኝ ተከላ ፕሮግራም ከሱዳናውያን ወንድሞችና እህቶች ጋር ሆነን እየተከልን ያለ ነው። ይሄ እንግዲህ የመጀመሪያው ነው የሚሆነው። ይህንን ተሞክሮና ልምድ ከሀገራችን በማስፋት ለጎረቤት ሀገሮች ለአፍሪካ አጠቃላይ ለዓለም የምናካፍለው በጎ ተሞክሮ ነው የሚሆነው። በኢትዮጵያ የተጀመረው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥ ችግሮችን ለመከላከል የሚኖረው አበርክቶ የጎላ በመሆኑ ይህንን ወደ ሌሎች አፍሪካ ሀገራት ለማስፋፋት በስፋት እንደሚሰራም አምባሳደር ይበልጣል አእምሮ ተናግረዋል። አረንጓዴ አሻራ መርሃ ግብር እንደ አንድ የህዝብ ለህዝብ ግንኙነት ማጠናከሪያ መንገድ ሊወሰድ ይችላል። ያው እንደምታውቁት የወጣቶች የዴሌጌሽን ቡድን እዚህ አሁን በመካከላችን ይገኛል፣ ከሀገራችን የመጡ ማለት ነው። እዚህ ያሉ በርካታ ኢትዮጵያውያን ወጣቶችና የሱዳን ወጣቶች በጋራ እየተሳተፉበት ያለ ፕሮጀክት ነው ይሄ። ስለዚህ ኢትዮጵያውያን እርስ በራሳቸው በመተጋገዝ በአካባቢ ጥበቃ፣ በልማት፣ በሰላም
በአፍሪካ የወንድማማችነት በጋራ መበልጸግ በጋራ ሰላምና ልማትን ማረጋገጥ ይሄ ትልቅ ተሞክሮ ያለው የህዝብ ለህዝብ ግንኙነትን ለማጠናከር አንዳችን ለሌላችን ጋሻና ደገፋ የምንሆንበትን መንገድ የሚያመላክት ፕሮጀክት ነው ማለት ይቻላል። ኢትዮጵያ ባለፉት 4 ዓመታት 25 ቢሊዮን ችግኝን በመትከል በስኬት ማጠናቀቋ ይታወሳል። ለኢቲቪ ዜና ተስፋዬ ጫኔ ነኝ ከሱዳን ካርቱም። በተመሳሳይ የኢትዮጵያና ሱዳን ወዳጅነትና የህዝብ ለህዝብ ግንኙነት በሁሉም ዘርፍ ተጠናክሮ መቀጠል እንዳለበት ኢቲቪ ያነጋገራቸው ሱዳናውያን ገልጸዋል። አስተያየታቸውን ተከታትለን እንመለስ። In fact, it's a very good sign for the integration of the both people of the both countries of the both nations. ይህ አሁን የምናየው አንድነትና ግንኙነታችን በሁለቱም ሀገሮች ቀድሞ የነበሩ ህዝቦች በሰሩት የተገኘ ውጤት ነው። እርግጥ ነው በሁለቱ ሀገሮች መካከል ያለው የተጠናከረ የህዝብ ለህዝብ ትስስርና ሰላማዊ ግንኙነት በሀገራቱ መካከል ያለውን ሁለንተናዊ እድገት የሚያፋጥን ይሆናል። Ultimately, it will go to the phase of integration between the two people. Actually, we have good relations between our two nations and two peoples in Ethiopia and Sudan. We, especially for the peoples who are transferring between the two sides. በእውነት የኢትዮጵያና የሱዳን ህዝቦች ጠንካራ ትስስር አላቸው። በተለይም በሁለቱም ሀገሮች የኔን አያት ጨምሮ በርካታ ሰዎች ከኢትዮጵያ የመጡ ናቸው። እናም ይህ ትስስራችን የተለያዩ ባህሎችን፣ አሰራሮችንና ሌሎችንም ተሞክሮዎችን ለመለዋወጥ በጣም ጠቃሚ ነው። በታሪክም የሁለቱ ሀገሮች ትስስር ለረጅም ዓመታት የቆየ ነው። Relation more than it was before through building this kind of forest. ከዚህም በፊት በነበሩ ግንኙነቶች የሁለቱም ሀገሮች ህዝቦች በአረንጓዴ ልማት የአየር ንብረት ለውጥን በመቋቋምና በሌሎችም ጉዳዮች ልክ አሁን ከኢትዮጵያ መጥታችሁ በሱዳን ችግኝ እንደተከላችሁት አይነት ተግባራት ነበሩ። ይህ ደግሞ በመካከላችን ያለውን አንድነት የበለጠ ለማጠናከር የሚያስችል መሰረት ነው የተቀመጠው። But even to build more strong roots between you and us. So one of the point that I think we believe we can go as a youth, we need to have ስለዚህ በቀጣይ በተለይም የሁለቱ ሀገሮች ወጣቶች ይህን አንድነት አጠናክረው መቀጠል አለባቸው። ለምሳሌ በቱሪዝሙ ዘርፍ ሁለቱም ሀገሮች ሊጠቀሙበት የሚችል ሰፊ እድል አለ። What makes the development in African countries like tourism? Tourism is very important for everyone. The relations have to be more strengthening, more enhancing to build good relations in the future and the የግንኙነታችን በቀጣይም የበለጠ ተጠናክሮ መቀጠል አለበት። ድርቅን ለመቋቋምም ሆነ በሌሎች ተግባራት የሁለቱ ሀገሮች ህዝቦች ወዳጅነት በጣም ጠቃሚ ነው። Now the new generations, they are coming with different mentality. They are looking only how they have to connect each other, to love each other, out of politics. ያውኑና ቀጣዩ ትውልድም ከፖለቲካው ባለፈ እውነተኛ ትስስር ፈጥረው ተባብረው መቀጠል ነው ያለባቸው። ይህ የመሰረትነው አንድነትም ለሁለቱም ሀገሮች ህዝቦች ትልቅ ኃይል ነው። For each of us. የአፍሪካ ቀንድ ሀገራት በንግድና መሰረተ ልማት መተሳሰር ለቀጠናው ኢኮኖሚ እድገትና ድህነት ቅነሳ ወሳኝ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ገለጹ። የገንዘብ ሚኒስትሩ በዋሽንግተን ዲሲ የዓለም ባንክ ዋና መስሪያ ቤት የተካሄደው የአፍሪካ ቀንድ ማዕቀፍ የሚኒስትሮች ስብሰባ ላይ ተሳትፈዋል። በስብሰባውም በዓለም ባንክና የዓለም አቀፉ የገንዘብ ተቋም IMF ዓመታዊ ስብሰባ ጎን ለጎን የተካሄደ ነው። የገንዘብ ሚኒስትሮች የልማት አጋር ተወካዮችና የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ እስካሁን በአፍሪካ ቀንድ ማዕቀፍ የተከናወኑ ተግባራትን ለመገምገምና ማዕቀፉን በፖሊሲ እርምጃ በማጠናከር በቀጠናው የኢኮኖሚ ትስስር እንዲሁም ትብብርን ለማሳደግ በሚቻልባቸው ጉዳዮች ላይ መክረዋል። የገንዘብ ሚኒስትሩ አህመድ ሺዴ የአፍሪካ ቀንድ ማዕቀፍ እስካሁን ባከናወናቸው ተግባራት ላይና በመሰረተ ልማት፣ በንግድ፣ በሰው ኃይል ካፒታል እንዲሁም የአደጋ መቋቋሚያ ስልትን በተመለከተ ንግግር አድርገዋል። የቀጠናው ሀገራት በንግድና መሰረተ ልማት መተሳሰር ለኢኮኖሚ እድገትና ድህነት ቅነሳ ወሳኝ መሆኑንም ነው የገንዘብ ሚኒስትሩ አህመድ ሺዴ ገለጹት። የልማት አጋሮችም እያደረጉት ላለው ድጋፍ ምስጋናቸውን አቅርበዋል። መረጃውን ያገኘነው አሜሪካ ከሚገኘው የኢትዮጵያ ኤምባሲ ነው። ክቡራን ተመልካቾቻችን ዜናዎቻችን ይቀጥላሉ። ዋና ዋና ዜናዎቹን ላስታውሳችሁ። በአፍሪካ ሰላምና ደህንነትን ለማረጋገጥ በቴክኖሎጂ የተቃኘ አሰራር መተግበር እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ ገለጹ። We cannot discuss security without technology. ስለ ሰላምና ደህንነት ስናወራ ቴክኖሎጂን ማሰብ ግድ ነው። አዳዲስ ቴክኖሎጂዎች በዓለም አቀፍ ግንኙነት የተቃኙ ናቸው።
በቴክኖሎጂ ያልበለጸገ ደግሞ በዲጂታል ዓለም ተጋላጭ ይሆናል። ቴክኖሎጂ ከማህበራዊ ከኢኮኖሚያዊና ከሰው ልጅ ጉልበት ጋር የተቆራኘ በመሆኑም እኛም ከዚሁ ጋር የተገናዘበ ስትራቴጂዎቻችንን ማዘጋጀት ያስፈልገናል። Producing strategies on the geopolitical dimension of technology. የኢትዮጵያና ሱዳን ህዝቦችን ታሪካዊ የህዝብ ለህዝብ ግንኙነት የበለጠ ለማጠናከር የሚከናወነው ስራ ተጠናክሮ ይቀጥላል ሲሉ በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ይበልጣና አእምሮ ተናገሩ። ከውጭ የፍልስጤም ዋነኛ ተቀናቃኝ የፖለቲካ ኃይሎች ሐማስና ፋታህ በመካከላቸው ለዓመታት የዘለቀውን ያለመግባባት ለማስወገድ ከስምምነት ላይ መድረሳቸው ተገለጸ። በሰንደቅ ዓላማ መርሆችና ለብዝሃነታቸው ባላቸው ትርጉም ዙሪያ ግልጽነትን መፍጠር አንዱ በኢትዮጵያ የሰንደቅ ዓላማ ቀን የሚከበርበት ምክንያት ተደርጎ ይወሰዳል። በኢትዮጵያ የሰንደቅ ዓላማ ቀን ጥቅምት በገባ የመጀመሪያው ሰኞ በመላው ሀገሪቱ ይከበራል። ዘንድሮም ለ15ኛ ጊዜ ሰንደቅ ዓላማችን የብዝሃነታችን መገለጫና የሉዓላዊነታችን ምሰሶ በሚል መሪ ቃል ይከበራል። ሪፖርተራችን ሜሮን በረዳ ተከታዩን መረጃ ታደርሰናለች። አመሰግናለሁ። እንግዲህ በመጀመሪያ ሰንደቅ ዓላማ ምንድነው የሚለውን እንመልከት። ሰንደቅ ዓላማ እንግዲህ የሀገር አንድነት መገለጫና ለህዝቦች ህብረት ከፍ ያለ ምልክት እንደሆነ ይገለጻል። ከዚህም ባሻገር እንግዲህ ዜጎች ሰንደቅ ዓላማን የታሪካቸው፣ የነጻነታቸው፣ የሉዓላዊነታቸው መገለጫ አድርገው ይጠቀሙታል ማለት ነው። ይህን በአንድ ሀገር ህገ መንግስትና አዋጅ ተቀባይነት ያገኘውን ሰንደቅ ዓላማ ደግሞ በዜጎች ዘንድ ተገቢው ክብር እንዲሰጠው ህግም ጭምር ይደነግጋል። በአንድ ሀገር ምልክት እንዲሆን የተወሰነው ሰንደቅ ዓላማ በሀገሪቱ ላይ ከፍ ብሎ እንዲውለበለብ ይደረጋል። ይህ ደግሞ የሰላም የድል አድራጊነትና የስኬት መገለጫም ተደርጎ እንግዲህ በህዝቦች ዘንድ ይወሰዳል ማለት ነው። ሰንደቅ ዓላማ እንግዲህ በዓለም በተለያዩ ሀገራቶች እንደሚከበር የተለያዩ መረጃዎች ያመላክታሉ። ከሰንደቅ ዓላማ የሚከበርባቸው ሀገራት እንግዲህ ኢትዮጵያን ጨምሮ ወደ 52 የሚጠጉ ሀገራት ናቸው። እነዚህ ሀገራትም እንግዲህ የሰንደቅ ዓላማ ቀናቸውን የሚያከብሩት የራሳቸው የሆነ የተለያዩ ምክንያቶች አሏቸው። ከነዚህ ምክንያቶች እንግዲህ የሀገራት ታሪካዊ ዳራ ለራሱ ለሰንደቅ ዓላማው ያላቸው ክብርና ውዴታን ለማሳየት የሚያከብሩትም አሉ። እንዲሁም ደግሞ ገሚሱ ከቅኝ ግዛት ነፃ የወጡበትንና የራሳቸውን ሰንደቅ በነፃነት ያውለበለቡበትን ቀን መነሻ አድርገው የሰንደቅ ዓላማ ቀንን ያከብራሉ ማለት ነው። ሌላኛው በኢትዮጵያ የሰንደቅ ዓላማ ቀን የሚከበርበት ዋና ዓላማና አስፈላጊነቱ ምንድነው ስንል በሰንደቅ ዓላማው መርሆችና ለብዝሃነታቸው ባላቸው ትርጉም ዙሪያ በዜጎች ዘንድ ግልጽነት እንዲፈጠር የሰንደቅ ዓላማን ቀን ኢትዮጵያ ታከብራለች። ከዛ ባሻገር ደግሞ ዜጎች በሰንደቅ ዓላማው ላይ ትርጓሜና ቅርጽ ላይ ተመሳሳይ ግንዛቤን እንዲያዳብሩ ለማድረግ እንዲሁም ደግሞ የተዛቡና አሉታዊ የሆኑ አስተሳሰቦችን ለማቃናትና ለማረም በኢትዮጵያ የሰንደቅ ዓላማ ቀን ይከበራል። የዘንድሮ የሰንደቅ ዓላማ ቀን መቼ ነው የሚከበረው? መቼ ይከበራል ስንል የሰንደቅ ዓላማ ቀን በኢትዮጵያ ጥቅምት በገባ የመጀመሪያው ሰኞ ይከበራል። ዘንድሮም እንግዲህ ለ15ኛ ጊዜ የሚከበር ሲሆን ይህም እንግዲህ በፊታችን ሰኞ የሚከበር ነው የሚሆነው በመላው ሀገሪቱ። የሰንደቅ ዓላማ መሪ
ቃል ምንድነው የሚለውን ስናይ ደግሞ ሰንደቅ ዓላማችን የብዝሃነታችን መገለጫ የሉዓላዊነታችን ምሰሶ ነው በሚል ኢትዮጵያ በሰኞ 15ኛውን የሰንደቅ ዓላማ ቀን ታከብራለች ማለት ነው። ሰንደቅ ዓላማችን በትውልዶች መስዋዕትነት ያስጠበቅነው የነጻነታችን ምልክት ነው። ሰንደቅ ዓላማችን ለኢትዮጵያውያን የሚመጥን ክብርና ከፍታ የሚኖራትም የተጀመሩ ሁሉን አቀፍ ለውጦች ከዳር ላይ ማድረስ ስንችል መሆኑ ከልብ ሊታሰብበት ይገባል። የህዝቦች እኩልነት የህዝቦች ተስፋንም የያዘ ነው ሰንደቅ ዓላማ። የትምህርት ሚኒስቴር የትምህርት ጥራትን ለማረጋገጥ ለጀመረው ለውጥ ስራ ውጤታማነት የህብረተሰቡ ሚና የጎላ መሆኑን የመጀመሪያው ዙር ፈተና ሂደትና ያጋጠሙ ችግሮች ማሳያ መሆናቸውን ተፈታኝ ተማሪዎች፣ የሃይማኖት አባቶችና የደብረ ታቦር ዩኒቨርሲቲ ገለጸ። በደብረ ታቦር ዩኒቨርሲቲ ኩረጃ ካልተፈቀደልን በሚል የተነሳ ረብሻ የሰው ህይወትና የንብረት ውድመት ከማስከተሉም በላይ የአካባቢው መገለጫ ባለመሆኑ ሁሉንም ያሳዘነ መሆኑን የገለጸው ዩኒቨርሲቲው በቀጣይ ቀናት ለሚመጣው የተፈጥሮ ሳይንስ ፈተና የተሳካ ሁኔታ ለመፈተን ዝግጅቱን ማጠናቀቁን አስታውቋል። ራሄል ፍሬው ተጨማሪውን ይዛለች። ሀገራዊ ለውጡን ተከትሎ በየዘርፉ የፖሊሲዎችና የተቋማት ሪፎርም እየተከናወነ ይገኛል። የለውጡ አካል የሆነው ትምህርት ሚኒስቴርም በትምህርት ተደራሽነት ጥራትና የምዘና ስርዓቱ ላይ ለለውጥ እየሰራ ነው። የ2014 ዓ.ም የ12ኛ ክፍል መልቀቂያ ሀገር አቀፍ ፈተና በዩኒቨርሲቲዎች መሰጠቱ ከዚህ ቀደም የሚከሰቱ የፈተና ስርቆትና ኩረጃን የማረቅ የምዘና ስርዓቱ የለውጥ አካል ነው። በዚህ ሂደት በ130 የመፈተኛ ማዕከላት ለፈተና ከተቀመጡ 595,000 ተፈታኞች 586,000 በላይ የሆኑት ፈተናውን ሲወስዱ ከ12,700 በላይ ተማሪዎች ደግሞ ፈተናውን ጥለው ወጥተዋል። ከ17,000 በላይ ተማሪዎችን ለመፈተን የተቀበለው የደብረ ታቦር ዩኒቨርሲቲ ተማሪዎች ፈተናውን ካቋረጡባቸው 3 የፈተና ማዕከላት አንዱ ነው። ለመሆኑ በፈተና ሂደቱ የተፈጠረው ምንድነው? የደብረ ታቦር ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ክንዴ ገበየው የመጀመሪያ ቀን እንዳልኩሽ አንዳንድ ወጣ ገባ ያሉ ነገሮች ነበሩ። ማለትም ለመኮረጅ የሚሞክሩ ተማሪዎች ነበሩ። ያንን እንግዲህ ፖዚቲቭሊ አይተን እንዳይኮርጁ የተከላከሉበት ሁኔታ ነው። ሁለተኛ ቀን ግን ጠዋት ደህና ሰላም ገብተው ሊፈተኑ የተዘጋጁ ተማሪዎችን ሰልፍ ላይ ያሉ እየተፈተሹ ያሉ ተማሪዎችን ነው እንዲበተኑ ያደረጓቸው። በድንጋይ አትፈተኑም ውጡ ነው፣ ዘራፍ ነው፣ ሌሎች መፈክሮች ናቸው፣ ፖለቲካል የሚመስሉ ነገሮች ሁሉ እነሱ ናቸው የነበሩ። እነሱ ለመቋቋም እንግዲህ ተረባርበናል። በዚህ ሂደት 7,000 የሚጠጉ ተማሪዎች ፈተናቸውን አቋርጠው ግቢውን ሲለቁ የተፈጠረው ክስተት እጅግ አንገት የሚያስደፋና ያልተጠበቀ መሆኑን ፈተናውን ያጠናቀቁ ተማሪዎች ገልጸዋል። ከፍተሻው ጀምሮ አሪፍ ነገር ነው ያገኘነው። በደንብ ተፈትሸን የገባ ነው። ከፈተና ከገባነ በኋላም ጥሩ ነበርና ፈተናው ከተጀመረ ማክሰኞ ዕለት ነው ችግር የነበረው ማለት ነው። ዋና ጉዳዩ ምንም ማለት ይሄ መደበቅ የማይቻል ጉዳይ ሀቅ ነገርም ስለሆነ ይህ ያው ተማሪዎቹ መስራት አለብን ከሚል አይነት አንጻር የተነሳ ነውና ይህ ደግሞ እንግዲህ እስካሁን የመጣንበት ጉዳይ ወይም ደግሞ የመጣንበት መንገዱ ኋላ ቀር እስከሆነ ድረስ ያው ይህን የቀደመው ነገራችን ካልተደገመ የሚል አይነት ሴንስ ያለው ነው ጉዳዩ ይመስላል። በሂደቱ የሰው ህይወትና የንብረት ጥፋት መከሰቱ ያሳዘናቸው የደብረ ታቦር ዩኒቨርሲቲ ማህበረሰብ አባላት፣ የሃይማኖት አባቶችና የሀገር ሽማግሌዎች ተማሪዎችን የማረጋጋት ሰፊ ስራ በመስራት ቀሪዎቹ ፈተናቸውን እንዲያጠናቅቁ ማስቻላቸውን የደቡብ ጎንደር ሀገረ ስብከት ዋና ስራ አስኪያጅ ሊቀ ስዩማን ቀሲስ ምህረቱ ሞላ ለኢቲቪ ገልጸዋል። ጥላ መስቀል ዘን የገባ ነው። ተው አንደኛ ይሄ እድል ዝሮ አይገኝም። ሁለተኛ ደግሞ ግልገል ሽጦ በሬ ሽጦ ያስተማረ እናት አባት በአሁኑ ሰዓት ይህን ውጤት አይደለም የሚጠብቀው። ይህን ውጤት ለቤተሰባችሁ አታስረክቡት፣ ለሀገራችሁ አታስረክቡት፣ ለአካባቢያችሁ ውርደት ነው። ተው ብለን መከርን። በሚገባ ቀሪዎቹ ፈተናቸውን ተፈትነው አገራቸውን አኩርተዋል። በወጡት ዙሪያ ላይ ግን እጅግ በጣም ቤተክርስቲያናችንም አዝናለች፣ አካባቢያችንም ዞናችንም አሳዝነዋል። ፈተናውን ያቋረጡ ተማሪዎች በከተማው የረብሻ እንቅስቃሴ ሞክረው ነበር ያሉት የዩኒቨርሲቲው ምክትል ፕሬዝዳንት ዶክተር ክንዴ ገበየው ማህበረሰቡ መንግስት ለትምህርት ጥራት የከፈለውን ዋጋ በመረዳት ተማሪዎችን በመቃወም የድርሻውን መወጣቱን አድንቀዋል። ይህም ያሳየው ምንድነው? የትምህርት ጥራት ጉዳይ አጠቃላይ የሁሉም
ህዝብ የሁሉም ኢትዮጵያዊ ጉዳይ መሆኑን አሳይቷል። የደብረ ታቦር ትምህርት ለሁሉ ነገር፣ ትምህርት ልማት ነው፣ ትምህርት እድገት ነው፣ ትምህርት ባህሪ ነው፣ ትምህርት ሁሉ ነገር ነው፣ ሰላም ነው። ስለዚህ ይህንን የማይረዳ ህብረተሰብ አይኖርም የሚል ነገር የለኝም። ስለዚህ መጀመሩ በጣም ድንቅ ነው፣ በጣም የሚደነቅ ነው። አሁንም ተጠናክሮ ነው መቀጠል ያለበት። መስዋዕትነት እየተከፈለም ቢሆን የትምህርት ጥራት ጉዳይ ከምንም እና ከምንም በላይ መሆኑን ሁሉም ማህበረሰብ ተረድቶ ሁሉም ያገባኛል ብሎ ሁሉም በእኩል ደረጃ ተሳትፎ ሊያደርግበት የሚችልበት ሁኔታ መፈጠር አለበት። ዩኒቨርሲቲው በሁለተኛው መርሃ ግብር የተፈጥሮ ሳይንስ ፈተና ተፈታኞችን ለማስተናገድ ዝግጅቱን አጠናቋል። ለኢቲቪ ራሄል ፍሬው ደብረ ታቦር። ለኢትዮጵያ ዘላቂ ሰላም የበኩላቸውን ድርሻ እንደሚወጡ በወላይታ ዞን የሚኖሩ የትግራይ ተወላጆች አስታወቁ። በወላይታ ዞን የሚኖሩ የትግራይ ተወላጆች አሸባሪው ህወሓት በትግራይ ህዝብ ላይ የሚያደርሰውን ጥቃት የሚቃወም ሰልፍ በሶዶ ከተማ አካሂደዋል። የወላይታ ዞን ዋና አስተዳዳሪ አቶ አክሊሉ ለማ አሸባሪው ህወሓት በትግራይ ህዝብ ራሱን በመከለል የሀገሪቱን ሰላም በማደፍረስ ላይ እንዳለና ቡድኑ በአፋርና አማራ ክልል የትግራይ ህጻናትን ለጦርነት በማገዱ ሀገሪቱ ከፍተኛ ችግር መፈጠሩን ገልጸዋል። መንግስት የጥፋት ኃይሉ በትግራይ በአማራና አፋር የከፈተውን ጦርነት ለመመከት በሚደረገው የሰላም ግንባታና ውይይት ላይ ሁሉም ህብረተሰብ ክፍሎች የበኩላቸውን እንዲወጡም ጥሪ አቅርበዋል። ከአንድ ምዕት ዓመት በተሻገረ የአገልግሎት ዘመናችን የሀገራችን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በሊዝና ፕሮጀክት ፋይናንስ ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽሕፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች አሉን። ከውጭ ምንጮች ለአገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መተላለፊያ ተቋም ሆነናል። በተለይ የውጭ ምንዛሬ ለሚያስገኙ ለግብርናና የግብርና ምርቶች ማቀነባበሪያዎች፣ ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የኢንቨስትመንት ብድር እንሰጣለን። የፈጠራ ሐሳቦችንም ፋይናንስ እናደርጋለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት መስጠታቸውንም እናረጋግጣለን። የኢትዮጵያ ልማት ባንክ። ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን ከውጭ በዝርዝር ወደሚመለከተው ጉዳይ ያልፋል። የፍልስጤም ዋነኛ ተቀናቃኝ የፖለቲካ ኃይሎች ሐማስና ፋታህ በመካከላቸው ለዓመታት የዘለቀውን አለመግባባት ለማስወገድ ከስምምነት መድረሳቸው ተገለጸ። ቡድኖቹ በአልጄሪያ የስምምነት ፊርማቸውን አኑረዋል። ወንደሰን አፈወርቅ በፍልስጤም ዋነኛ ተቀናቃኝ የሆኑት ሐማስና ፋታህን ጨምሮ ሌሎች 12 ቡድኖች ከሰሞኑን በአልጄሪያ መዲና አልጀርስ ከትመዋል። ምክንያታቸው ደግሞ ለዓመታት የዘለቀውን የእርስ በርስ አለመግባባት ለመፍታት በማሰብ ነው። የፍራንስ 24 መረጃ እንደሚያሳየው የፍልስጤም ዋነኛ ተቀናቃኝ የሆኑት ሐማስና ፋታህ እንደ አውሮፓውያን አቆጣጠር በ2006 በፍልስጤም ምድር የተከናወነውን ምርጫ ተከትሎ ሆድና ጀርባ ናቸው። በተለይም በእስራኤል ዙሪያ በሚያራምዱት ስትራቴጂ የሁለቱም መንገድ የተለያየ ነው። በዚህም ምክንያት እንደ አውሮፓውያን አቆጣጠር በ2007 እርስ በርስ ጦር እስከ መማዘዝ ደርሷል። የሁለቱ ተቀናቃኝ ኃይሎች አለመስማማት ታዲያ ለራስ ገዛ አስተዳደሯ ፍልስጤም የሰላም እጦት ዋና ምክንያት ተደርጎ ይወሰዳል። ሐሙስ ዕለት ታዲያ ሁለቱ ቡድኖች ሌሎችንም ጨምሮ ይህንን ለዓመታት የዘለቀውን አለመግባባት ለመፍታት ከስምምነት ላይ ደርሰዋል። ስምምነቱንም የፋታህ ፓርቲው ተወካይ አዛም አልአህመድ፣ የሐማስ የፖለቲካ ዘርፍ መሪው ኢስማኤል ሃኒያ፣ የፍልስጤም ነጻ አውጪ ግንባር ዋና ጸሐፊ ታላል ናጂ ተፈራርመዋል። All Palestinian factions, including the largest two parties, Fatah and Hamas, signed what they hailed as a historic plan for Palestinian reconciliation. በአልጄሪያ አደራዳሪነት በአልጀርስ የተፈረመውን ይህን ስምምነት ለፍልስጤማውያን እርቅን ይዞ የሚመጣ ታሪካዊ ቅድ ሲሉትም ቡድኖቹ ገልጸዋል። በተለይም ደግሞ ዋነኛ ተቀናቃኝ በሆኑት ፋታህና ሐማስ መካከል ያለውን ለ15 ዓመታት የዘለቀውን አለመግባባት ያስቀራል የተባለለትን ስምምነት ለመተግበር ሐማስ በጽኑ እንደሚሰራ የቡድኑ ቃል አቀባይ የሆነው ሐዘም ቃሲም ለቲያሪቲ ገልጧል። ከብዙ ዓመታት መከፋፈልና ብዙ መከራዎች በኋላ ሀገራዊ አንድነት ለማምጣት
በሚደረገው ጥረት መሰናክሎች ይኖራሉ። እንደዚህ አይነት ስምምነቶች በሚተገበሩበት ሂደት ሁሉንም መሰናክሎች ለመሻገር ሐማስ ዝግጁ ነው። ሁሉም ፍላጎቱ በጎ ከሆነ ይህንን ማድረግ ይቻላል። አተገባበሩን በተስማማንበት ኮሚቴ አማካኝነት ለመፈተን ዝግጁ ነን። ከሁለት ቀናት ውይይት በኋላ በ14ቱ የፍልስጤም ተቀናቃኞች መካከል በአልጀርስ በተፈረመው የስምምነት ሰነድ ላይ የተቀመጡ ነጥቦች እንደሚያሳዩት ስምምነቱ ፕሬዝዳንታዊና የምክር ቤት ምርጫዎች በጋዛ ዌስት ባንክና ምስራቃዊ የኢየሩሳሌም ክፍሎች በአንድ ዓመት ውስጥ ማካሄድን የሚያትት ነው። ይህም በመካከላቸው ያለውን ልዩነት ለማርገብ ያስችላል ተብሎ ተስፋ ተጥሎበታል። ታዲያ በተደጋጋሚ በቡድኖቹ መካከል የሰላም ስምምነቶች መፈረማቸውና ተግባራዊ ግን መሆን አለመቻላቸው ስምምነቱ በጥርጣሬ እንዲታይ ቢያደርገውም የፋታህ ቃል አቀባይ ሙንተር አልሃይግ ግን ተስፋ አለ ባይ ናቸው። የህዝባችንን የነጻነትና የመብት ፍላጎት ጥያቄ ውስጥ የሚከቱ አውዳሚ ተግባራትን ለመጋፈጥ በዚህ ሰዓት ብሔራዊ አንድነት እንደሚያስፈልገን ማረጋገጥ እንወዳለን። ለስምምነቱ ተግባራዊነት ፋታህ ቁርጠኛ ነው። ፋታህና ሐማስ ቡድኖች ከዚህ ቀደም በተለያዩ ዙሮች የሰላም ንግግሮችን አድርገው ጊዜያዊ መንግስት እስከ ማቋቋም የሚደርስ ስምምነት ፈጽሞ የነበረ ቢሆንም ውጤታማ ግን ሊሆን አልቻለም። አሁንስ የብዙዎች ጥያቄ ነው። ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን የምሽት 2 ሰዓት ዜናዎቻችን የስካውኑን ይመስሉ ነበር። ከዜናዎቹ ጋር ምስክር ስናፍቃ አብራችሁ ቆየው። መልካም ምሽት።